ሃይ ጋይዝ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ኢትስ አ ቬሪ ጉድ ዴይ። ክፍሉን ላሳያችሁ በጧት ምን እንደሚመስል በጣም ያምራል። ኢትስ ቬሪ ቢዩቲፉል እና ዛሬ እዚህ ቁጭ ብዬ እዚህ እኮ ነው የጀመረው ኤቭሪቲንግ ከ5 ዓመት በፊት እና ዛሬ ጧት መጣውና ቁጭ ብዬ እያሰብኩት እዚህ ክፍል ውስጥ ነው የጀመረው ኤቭሪቲንግ 5 ዓመት በፊት። ክላስ የጀመረው እዚህ ነው 5 ዓመት በፊት ባይሆንም ግን ኢንጂነሪንግ ስንጀምር እዚህ ነው የጀመርነው፣ የጨረስነው እዚህ ነው። ሎትስ ኦፍ ሜሞሪዝ አሉ እዚህ እና ከዚህ 5 ዓመት ኤክስፒሪየንስ ውስጥ 5 ነገር ቢያንስ ላካፍላችሁ ብዬ አሰብኩ። የመጀመሪያው ምንድነው ዩኒቨርሲቲ ምን ይመስል ነበር ኢን ማይ ሄድ ድሮ ሳልገባ በፊት ወራይታት ዩኒቨርሲቲ ውድቢ ምንድነው በቃ 12 እያለን 11 እያለን ምናምን በቃ ዩኒቨርሲቲ ሲባል በጣም ጭንቅላታችን ውስጥ ያለው ኢሜጅ አለ። ከዛ ደግሞ ስናየው ያለው አለ እና እኔ ምን ነበር የሚመስለኝ ድሮ 12 11 ምናምን እያለሁ በቃ ትልቅ ኮምፓውንድ ነው፣ አዲስ ቻፕተር ኦፍ ዩር ላይፍ የምኖርበት፣ በጣም ብዙ ጓደኛ የምመሰርትበት፣ ጥሩ ጊዜ ብዙ ማሳልፍበት። ኦፍኮርስ አውቀው ነበር ብዙ የሚያስለቅስ ቀኖችም እንደሚኖሩ፣ በቃ የምፈልገው የምማርበት፣ ከብዙ ሰው ጋር የምተዋወቅበት፣ ብዙ ኤክስፒሪየንሶች የሚኖሩኝ ነው። በቃ ዩኒቨርሲቲ ሲባል በጣም ትልቅ ሰው የምንሆንበት፣ እሱም ላይ ያስምሩልኝ ትልቅ ሰው የምንሆንበት ማለት በቃ ድሮኝ 11 12 እያለን የግቢ ተማሪ ነች ዩኒቨርሲቲ ተማሪ ነች ምናምን ሲባል ኦ ማይ ጋድ ዋት የግቢ ተማሪ በቃ አይወሽ እሷን በሆንኩ ምናምን ትንሽ ነው የቀረኝ እሷን እስከመሆን ነበር ኢን ማይ ሄድ የነበረው። ከዛ what it actually became እውነተኛው ደግሞ ምንድነው ኦፍኮርስ ብዙዎቹ እውነት ናቸው፣ ግን አሁን ትልቅ ሰው ላይ ማለት ነው እኛ ድሮ አይተናቸው ምናምን ካምፐስ ናቸው ግቢ ናቸው ወይኔ ያልናቸውን ሰዎች እኔ ነኝ ብዬ አላስብም። ማለት ስናያቸው በቃ በጣም ዘናጮች ናቸው፣ በጣም በቃ ዩ ኖ ኢንዲፔንደንት ትልቅ ሰው ናቸው። እኔ አይዶ ነው እናንተ እንደ ትልቅ ሰው ልታዩ ትችላላችሁ፣ ግን እኔ ለራሴ እነዛን ድሮ ማሰባቸውን ሰዎች ነኝ ብዬ አላስብም። አሁንም ሕፃን ልጅ ነኝ ብዬ ነው ማስበው ጭንቅላቴ ውስጥ እና በቃ እነሱ በጣም ዘናጭ ናቸው፣ ሲያምሩ ትልቅ ሰው ናቸው ምናምን። ግን አሁን የኛም ባቶች ሳያቸው በቃ ዩኖ ኖርማል ነው ወይ አይገስ ገባበት ኖርማል ሆኖብኝ ይሆናል ሰው ምናምን እና ያ ሁሉንም ነገር ስትገቡበት እንዳሰባችሁት ማይሆነው ነገር አለ አይደለ? ወይ ትለምዱትና ድሮ የተመኛችሁት ነገር መሆኑን ትረሱታላችሁ ወይ ደግሞ የምር ታደንቁታላችሁ። እና እኔ አይ ቲንክ የመጀመሪያዎቹ ሰዎች ውስጥ ላይ ነኝ። ስገባ የፈለኩት ነገር ሲመጣ ምናምን በቃ እረሳዋለሁ ድሮ እንደዛ እንደፈለኩት ወይ እንደዛ ሊሆን ይችላል። እኔ ግን እንደዛ ትልቅ ሰው ነኝ ብዬ አላስብም። ከዛ ግን ኦፍ ኮርስ በጣም ስትራግሊንግ ሞመንት አሉ። ማለት ድሮ ስንማር ሃይስኩል ስንማር አስተማሪው በቀን 1 ዩኒት ራሱ አያስተምርም እንዴ? 1 ዩኒት እኮ በጣም ለብዙ ፔሪድ ነው። ዋዲ ሚን 1 ዩኒት በአንድ ቀን በጣም ተፋፍሎ በስርዓት ከዛ ሆምወርክ ከሱ ስር ያለውን ኤክሰርሳይዝ ስሩ እንትን በሉ ተብሎ ቴስቷን 1 ዩኒት ከሆነ ብዙ ነው። በቃ 1 ዩኒት አንድ ፈተና እሺ ነው። አሁን በቃ ከ2 ተኩል እስከ 5 ተኩል ይገባሉ፣ 3 ዩኒት ጨርሰው ሊወጡ ይችላሉ። መጽሐፉ 6 ዩኒት ከሆነ ለሙሉ ሴሚስተር አንድ አስተማሪ 2 ቀን ሊገባላችሁ ይችላል። ከዛ በኋላ ፈተና የሚመጣው ፖርሽን ቀንሰን ነው ኮንሲደር ያደርግላችኋል። አልገባውም ወይ ብሎ በቃ ተጎድቷል አላስተማርኳቸውም ማርካቸውን ላስተካክልላቸው ነው። በቃ እናንተ ናችሁ ዩኒቨርሲቲ ፎር ዘ ሴክ ኦፍ በቃ አስተማሪ አለ ያስተምራቸዋል፣ የሆነ ፕሮፌሰር ያስተምራቸዋል ነው እንጂ እንደዚህ ፉል ታይም ስራ ኦፍ ኮርስ አሉ ጥሩ አስተማሪዎች ማለት መጥፎ ናቸው እያልኩ አይደለም። ያው ሌላ ስራ አላቸው ምናምን አይችሉም። ከስንት አንዴ ነው የሚመጡት። ወይ ኖርማል አስተማሪ ደግሞ በቃ በሴሚስተር 5 ይገባላቸዋል እንደዛ ማለት። ከዛ ደግሞ እንደዚህ እንዳሉት ሆኖ ደግሞ እንደ ሃይስኩልም ማስተማር የሚፈልጉ አስተማሪዎች አሉ፣ ግን በጣም ትንሽ ናቸው። ኤቭሪዴይ እየገቡ ክላስ ሚስ አያረጉም፣ ያስተምሯቸዋል ኮንሲስተንትሊ ምናምን አሉ። እነሱ 10% ከመቶ 60% በሴሚስተር 3-4 የሚገባ ነው። 20% ደግሞ አንድ ቀንም ላይገባ ይችላል። አንድ ቀን ይገባሉ ፊት ለማሳየት 1 ቀን 2 ቀን እና ኤክስፔክት አታርጉ እንደዚህ እንደሌላው ጊዜ ጋይድ ተደርገን ምን ተብለን የሚለውን። ከዛ እናንተ ናችሁ ስትራግል የምታደርጉት ነው። በቃ መጥፎ ከሆነም ውጤታችሁ ጥሩ ከሆነም ከሰራችሁት እግዚአብሔር ይመስገን፣ ካልሰራችሁትም የራሳችሁ ችግር ነው። ምንም በአስተማሪው ብሌም ማድረግ የምችሉት ነገር የለም እና መጀመሪያውኑ ሪስፖንሲቢሊቲ መውሰድ አለባችሁ ስትገቡ። ከዛ ጓደኛ ምናምን ደግሞ ኦፍኮርስ ብዙ አይነት ሰው ነው ያለው። ማለት እናንተ ለምሳሌ ከአዲስ አበባ ልትሆኑ ትችላላችሁ፣ ከባህር ዳር ልትሆኑ ትችላላችሁ፣ ከጎንደር ልትሆኑ ትችላላችሁ፣ ከጅማ ልትሆኑ ትችላላችሁ። ብዙ አለ እና በቃ ፍሮም ኤቭሪዌር ከሁሉም ጋር ትቀላቀሉና የሁሉንም ማይንድሴት ታያላችሁ። ኦፍኮርስ ጓደኛ ካላችሁ ማለት ነው። እና በጣም በቃ በየተለያየ ሃውስሆልድ እንዳደግን የተለያየ አስተሳሰብ እንዳለን ከውጭ ሀገር የሚመጡ አሉ ከሳውዲ ወይ ደግሞ ትራንስፈር ስቱደንትስ ከጀርመኒ ምናምን ብዙ ሰው አለ እና ከብሶ ጋር ተቀላቅላችሁ የብዙ ሰው አስተሳሰብን ኤክስፕሎር ማድረግ ትችላላችሁ። ጥሩ ነገር ነው። ፒር ፕሬሸር ደግሞ ኦፍኮርስ ጓደኛ ካለ ሁሌ ፒር ፕሬሸር አለ፣ በጥሩም በመጥፎም። ግን አይ ቲንክ እናንተ አሪፍ ከሆናችሁና ኢፍ ዩ ኖ ዋት ዩ ዋንት አክሰፕት የምታደርጉትን አክሰፕት የማታደርጉትን ነገር እናንተ ራሳችሁ የምታውቁ አይነት ከሆነ ፒር ፕሬሸር ያን ያህል አፌክት ያደርጋችኋል ብዬ አላስብም። አንድ ሰው ዝም ብላችሁ ባላችሁ ትሄዱ ከሆነ ነው ፒር ፕሬሸር አፌክት የሚያደርጋችሁ። ግን ዩ ኖ ከሰው ከጓደኛ
ጓደኛችሁ የምትቀበሉትም አትቀበሉትም ነገር አለ ማለት አንድ ጓደኛችሁ ነው እናንተም እንደዛ ናችሁ የሚለው ላይ አላምንም። ኦፍኮርስ ግን በቃ የራሳችሁን አስተሳሰብ አላችሁ፣ ታውቃላችሁ የምትፈልጉትም ማትፈልጉትም ታውቃላችሁ። ከዛ you have friends እና በቃ ብዙ አይነት ፍሬንድስ አለ። you get to choose your friends። peer pressure ወይም ደግሞ ሰው አፌክት ያደርገኛል የምትሉ ከሆነ ደግሞ choose your friends፣ አሪፍ ጓደኛ ምረጡ። ከዛ ደግሞ ካልሆነ ደግሞ ትተውታላችሁ። ግዴታ 1 አመት አብራችሁ ሆናችሁ ማለት 6 አመት 7 አመት አብራችሁ ጓደኛሞች መሆን አለባችሁ ማለት አይደለም። ከአንድ ጓደኛ ጋር አብራችሁ ሆናችሁ ጸባያቸው ካልተመቻችሁ ሌላ ስንት መቶ ጓደኛ አለ መተው ትችላላችሁ። እና ማትፈልጉት ነገር ውስጥ ከመግባት ብቻችሁን መሆን is 100 times better። እሱን ኮንሲደር አድርጉት። ሌላ of course lots of experience ይኖራል። ሰው ስታውቁ ብዙ ኤክስፒሪየንስ ይመጣላችኋል፣ ኔትወርካችሁን ያሰፋላችኋል እና ብዙ ኢቨንቶች አሉ የሚዘጋጁ ኢቨንቶች። እነሱም ላይ ከሄዳችሁ ግቢ ውስጥም ሊሆን ይችላል ውጪም ሊሆን ይችላል። ከዛ እንደነ ሮትራክት አይነት ደግሞ ክለቦች አሉ አይደለ? ከሃይ ስኩል ጀምሮ እስከ ዩኒቨርሲቲ ያሉ እነሱ ስትሄዱ በጣም ብዙ ኮኔክሽንስ አለ እና እናንተ ብዙ ኮኔክሽንስ ሜክ ማድረግ የምትችሉ ከሆነ በጣም ህይወታችሁን በጣም ብዙ ነገር ማስተካከል ትችላላችሁ ከሆኑ እና በቃ ትምህርት ላይ ብቻ ፎከስ ካረጋችሁ ግን መጥፎ ነው እያልኩ አይደለም፣ ግን ትምህርታችሁ ላይ 24/7 ፎከስ የምታደርጉ ከሆነ ሌላም ነገር አለ። you know there's also a life except ትምህርታችሁን ተውት ማለት አይደለም። 75% ለትምህርታችሁ አቴንሽን ብትሰጡ 25% ለኤክስትራ ከሪኩለር ለኢንተርንሺፕስ አፕላይ ለማድረግ የምታገኙት ነገር ጋር የምታገኙት ዌብሳይቶች ላይ ምናምን እነሱ በጣም ብዙ እድል አላቸው እና እነሱንም አትተዋቸው። በቃ 5 years ወይ 7 አመት ወይ 4 አመት ዴዲኬትድ መሆን የምፈልገው ትምህርት ላይ ነው ሌላ ምንም ነገር አልፈልግም አትበሉ። ለምሳሌ አሁን እኛ ግቢ ኤቶኤስቢ የሚባል ነገር አለ። አሁን የለም ወጥተዋል፣ አልተስማሙ መሰለኝ። ኤቶኤስቢ የለም ግን እኛ 3ኛ አመት ነው 2ኛ አመት እያለን ነበሩና ትንሽ ኮዲንግ እውቀት ካላችሁ ትገባላችሁ ኤቶኤስቢ ውስጥ። ከዛ በኋላ እነሱ ያስተምሯቸዋል። እርግጠኛ አይደለሁም ለ1 አመት ነው መሰለኝ 1 አመት ወይ 1 አመት ከ6 ወር እርግጠኛ አይደለሁም። ጓደኞቼ ተምረው ነበርና እኔስ ብዙ እንደዚህ ኢንትረስትድ አልነበርኩም። ብዙ ኮዲንግ ላይ ምንም አልሞከርኩም። ከዛ ጓደኞቼ ግን ገቡ ተማሩ። ከዛ ኤቶኤስቢዎች ደግሞ ውጭ ሀገር እነ ጉግል፣ ሲሊኮን ቫሊ ምናምን ብቻ ትልልቅ ካምፓኒዎች ጋር አይ ቲንክ የሚያስተምረው ሰውዬ እዛ የሰራ ሰው ነው እና ያውቃል ፈተናዎቹን እዛ ለመግባት ምን እንደምትፈተኑ ምን ሪኳየር እንደሚያደርጉ ስለሚያውቅ እሱም በደንብ ነው የሚያስተምረው። እና ትዝ ይለኛል ከክላስ 11 ሰዓት ወጥተን ሮጥ ኤቶኤስቢ ይገባሉ። ነገ ፈተና እያለን ከ2 ሰዓት እዛ ተምረው ከዛ መጥተው ነው እንደገና ደግሞ ሲያነቡ የነበረው። እና ኤቶኤስቢ በጣም ብዙ ህይወቱን የቀየረ ሰው አለ። ብዙ ባይሆንም ከተማሩት ውስጥ በአመት አይ ቲንክ 2-3 ሰው እስከ 5 ያለ ሰው ብቻ ውጭ ይሄዳል ለፉል ታይም ማለት ነው። እንደ ኢንተርንሺፕ ክረምታቸው ለኢንተርንሺፕ ሄዱና አሁን ለምሳሌ ጉግል ቢሆን ጉግል ለኢንተርንሺፕ ሄደው ከዛ ትምህርት ከዚህ ሲመረቁ ደግሞ ለፉል ታይም እዛ ሰራተኛ ሊሆኑ ይሄዳሉ። እና እሱ ራሱ ትልቅ እድል ነው። እና ግቢያችሁ ውስጥ ብዙ ጊዜ እንደዚህ ነገር ሊኖሩ ይችላሉ። እናንተ ፎከስ ሰጥታችሁ እነዚህ ነገሮች ፈልጋችሁ ለእነሱም ሰዓት መስጠት ጥሩ ነው። 3ኛው things I'm proud of ይላል። things I'm proud of ማለት እግዚአብሔር ይመስገን ብዙ ነገር እኮራለሁ በራሴ እውነት። በቃ በጣም ያስጠሉ ኮርሶች ነበሩ። እኔ ደግሞ ሰነፍ ነኝ። እንደዛ አይነት ሰነፍ ሳይሆን በቃ ፕሮክራስቲኔት አደርጋለሁ። ዩ ኖ ሃይ ስኩል እኮ ፕሮክራስቲኔት አድርጌ ወዝ ኦኬ ፈተና ላይ ይሰራል ችግር የለም አንድ ሌሊት አንገታችሁ ትሰሩታላችሁ ምናምን። እዚህ ግን በቃ ገብተው አንዴ የሚያስተምሯችሁ ሙሉ መጽሐፉን ስለሆነ በኋላ ላበበው ስትሉ ምኑን ከምኑ ምናምን ነው የምትሉት። እና እግዚአብሔር ይመስገን በጣም ብዙ ኮርሶች በቃ እንደዚህ ስንት አስለቅሰውን ወይኔ የወደኩ ብዬ ቤተክርስቲያን ግማሽ ቀኔን ውዬ ያልሄድኩበት ቦታ የለም ምናምን። እንደዛ ሆኖ ክብሩ ይስፋ መድኃኒዓለም ጥሩ አልፌያለሁ ጨርሻለሁ ብቻ በማለት ብቻ ሳይሆን በሰላም ጨርሻለሁ። እና things I'm proud of ጊቭ አፕ አለማድረጌ በቃ መሀል ላይ አስጨልቶኝ ምናምን ይሄ ነገር it's not for me በቃ ይቅር ምናምንም አላልኩም። ሲያልቅ ደግሞ እግዚአብሔር ይመስገን ደስ ይላል። በቃ it was worth it 5 አመቱ it was worth it እግዚአብሔር ይመስገን ነው የሚያስብላችሁ መጨረሻ ላይ መሀል ላይ ቢከብድም እና በሱ ኮራለሁ። ከዛ ክላሴን ብቻ 24/7 ባለማለቴ ኮራለሁ። አሁን ለምሳሌ ሶሻል ሚዲያውን የሆነ ሰዓት ላይ ያስጠላኛል ማለት በቃ ፈተና ሲኖር ምን ሲኖር ገና ኮንሲስተንት ልሆን እንደ እሱ ላይ በቃ ፖስት አላረኩም ብዬ እንትን ልበል እንደ እያልኩ እተዋለሁ። ታውቁታላችሁ ቲክቶኬን የሆነ ሰዓት ላይ በጣም ሰራና አሪፍ ይሆናል። ከዛ ስተወው ደግሞ ይቀንሳል። ቲክቶክ እንደዛ አይደለም እና በቃ ኮንሲስተንት መሆን አለብኝ ምን አለብኝ ለምን ራሴ ሎድ ማበዛው ምናምን እያልኩ የሆነ ሰዓት እተዋለሁ። ግን አይ ኔቨር ጊቭ አፕ ኦን ዳት ተመልሼ እመጣለሁ። ቢካዝ አይ ኖ አይ ዋንት ቱ ሃቭ አ ጉድ ሶሻል ሚዲያ በጣም በቃ ደስ ብሎ የማደርገው ነገር ነው እና ደስ የሚለኝን ነገርማ ኦፍኮርስ አልተወውም እያልኩ እሱንም አለመተዌ ከዛ ኤክስትራ ከሪኩለር አክቲቪቲስ መስራቴ ኢንተርንሺፕ መስራቴ ምናምን ከዛ ጥሩ ጓደኞች ማግኘቴ አይ ሃቭ ቬሪ ጉድ ፍሬንድስ ከካምፐስ ያገኟቸው በጣም ላይፍ ታይም ግሬት ፍሬንድስ አሉኝ። ከእነሱም ጋር ጥሩ ጊዜ ማሳለፌ ብቻ ብዙ ነገር ትምህርቴ ብቻ ብዬ አለመተዌ ኢትስ ሳምቲንግ አም ቬሪ ፕራውድ ኦፍ። ሌላ ኢንዲቪጁዋሊ ደግሞ በጣም ፕራውድ መሆንበት ነገር ኢትስ ማይ ስናፕቻት ኦፍኮርስ ስናፕቻት የሚኮራበት ነገር አይደለም
አይደለም። ግን እኔ በቃ የዛሬ 1 ዓመት ምን እያረኩ ነበር፣ የዛሬ 3 ዓመት ማ ነበርኩ። ስናፕቻቴ ኢትስ ቬሪ ፐርሰናል ማለት በቃ ኤቭሪቲንግ ነው የምቀርጸው። ከዛ ደግሞ የሚሰሙኝን ስሜቶች ሳየው አውቀዋለሁ፣ ወይ ደግሞ አንዳንዶቹ ላይ እጽፋለሁ ምናምን እና ስናፕቻቴን ሳየው የምር ቀኑን ነው የሚያስታውሰኝ። እና ማይ ስናፕቻት ኢዝ ሰምቲንግ አም ፕራውድ ኦፍ እና ማይ ስናፕቻት ኢዝ ሰምቲንግ አም ቬሪ ፕራውድ ኦፍ። ጀርናል እንዴ ሌላ ደግሞ ኢትስ ማይ ጆርናል ጀርናሊንግ። እኔ የፍሬሽመን ጀርናሌን አንስቼ 1ኛ ዓመት እያለሁ የጻፍኩትን ነገር አንስቼ ባየው እና አሁን ሪሰንትሊ እየጻፍኩት ያለውን ሳየው ፎቶዎች ምናምንም ፕሪንት እያደረኩ ለጥፍበታለሁ ምናምን እና በቃ ኢትስ ጀስት አ ቬሪ ግሬት ሜሞሪ። እና እናንተም ጀርናላችሁን የራሳችሁ የምትሉትን ነገር ብቻ just have things that you're proud of. It's very nice. ታዩት ወደፊት አሁን ሳየው የዛሬ 5-10 ዓመት ሳየው I think I'll be very proud of። ከዛ አራተኛው ምንድነው things I regret። ብዙ things የለኝም፣ regret ማድረጋቸው ብዙ ነገሮች የለኝም እግዚአብሔር ይመስገን። ግን ብትመለሺ አስተካክለሽ ታረጊው ነበር ወይ ብትሉኝ ፕሮክራስቲኔሽን ለማጥፋት ሞክር ነበር። I think እሱ ሌላ እንትን ምለው ነገር የለም። በቃ ፕሮክራስቲኔሽን እውነት ማለት የለመደብን ነገር ነው፣ እንደ ልምድ ነው። ስንተኛ ክፍል ጀምረን ፕሮክራስቲኔት አድርገን በአንዴ ጥፋ ስትሉስ የሚጠፋ ነገር አይደለም። እና I wish ስኩል ጀምሬ ምናምን እሱን ያስተካከልኩ መጥቼ እዚህም ቢሆን እንደምንም በግዴታ በቃ ያው የተማርኩትን በየቀኑም ባይሆን ትንሽ ጠርቀም ሲል ምናምን እያነበብኩ ብሄድ ከፍቷለሁ እኮ ሞክራለሁ። ግን የለመድኩት በቃ ነገ ሲሆን ማንጋት ወይ 2 ቀን ሲቀረው የሆነ ነገር ማድረግ ነው። እና እንደ ጥሩ ሳይድ እያወራሁት አይደለም፣ መጥፎ ነው እውነት። ግን እግዚአብሔር ይመስገን እንደዛም ሆኖ ወርስት ኬስ ሰናሪዮ አልሆነም እና ክብሩ ይስፋ። በቃ ጨርሻለሁ፣ አልተውኩትም። ከዛ ደግሞ ተምሬበታለሁ ብዙ ነገር፣ ከትምህርቱ በላይ ብዙ ነገር ተምሬበታለሁ። አም ሃፒ ፎር ዛት። ግን ፕሮክራስቲኔተር ከሆናችሁ ኢትስ ናት ሰምቲንግ ቱ ቢ ፕራውድ ኦፍ። አትኩሩበት እውነት። ለሃይ ስኩል ኦፍ ኮርስ ሊሰራላችሁ ይችላል ምናምን፣ ግን ኢን ሪል ላይፍ ኬስ ሰናሪዮ በቃ በየቀኑ ትንሽ ትልቅ ነገር ነው። የምትፈልጉትን ነገር ደግሞ እንደገና በቃ ኮንሲስተንት እንዳትሆኑ ያደርጋችኋል። ፕሮክራስቲኔት አድርጋችሁት መጨረሻ ሰዓት ላይ እንድትሰሩት ብቻ ያደርጋችኋል ምናምን እና እሱ ጥሩ አይደለም። እና ፕሮክራስቲኔተር ባትሆኑ ጥሩ ነው። እና ቅድም የረሳሁት አንድ ከዚህ ግቢ ምን ይዤ እወጣለሁ የሚለው መጀመሪያ ኦፍ ኮርስ ዲግሪ ይዤ እወጣለሁ። የ5 ዓመት ዲግሪያችን ይዘነው እንወጣለን። ከሱ በላይ ግን እኔ በጣም ደስ የሚለኝ ኢትስ ዘ ሜሞሪስ። በጣም there are very good memories። ከትምህርቱ በላይ በቃ ጥሩ ጓደኞች መስልቻለሁ፣ ጥሩ ጊዜ አሳልፌያለሁ፣ ስቄያለሁ፣ አልቅሻለሁ። አረ ምን አልሆንኩም፣ በስማም ብዙ ነገር፣ ሁሉም ሰው የሚሆነው ነገር ነው አይገስ። እና በቃ ብዙ አስጨንቆናል። ከዛ ደግሞ ተጨንቀንም ደግሞ በጣም አሪፍ የሆኑ ነገሮች አሉ። ከዛ ዶርም ስታዱ የምትማሩት ነገር አለ ምናምን። በቃ ብቻችሁን ችላውት ማድረግ እና ብቻችሁን መብላት፣ ብቻችሁን ብዙ ነገር ማድረግ ኖርማል ይሆናል። ሆነ እንደ ድሮ ግዴታ 24/7 with my friends አትሉም። እና እሱም it's very nice። እሱንም በጣም ይዞ መውጣው ነገር ይሆናል። ከዛ በራሳችሁ ማሰብን ይሰጣችኋል፣ የማሰብ ፍሪደም ይሰጣችኋል። ምክንያቱም እዚህ ስትሆኑ በቃ የሆነ ድሮ እንደ ድሯችሁ ቤት አይደላችሁ፣ እንደ ድሯችሁ ከቤተሰብ ጋር ሁሉ ነገር አትወስኑም ምናምን። እና እዚህ ሆናችሁ የራሳችሁን ዲሲዥን ሜክ ማድረግ ትችላላችሁ። ሞር ኢንዲፔንደንት ባትሆኑም ኢንዲፔንደንሲ ኮንሰፕቱን ያስተምራችኋል። ብዙ አይነት ሰው ታያላችሁ፣ የብዙ አይነት አስተሳሰብ ታያላችሁ። እና እሱም እናንተም በቃ አስተሳሰባችሁ ኢትስ ዩር ፍሪደም፣ እንደፈለጋችሁ ታስባችሁ አውትካሙን እስከተቀበላችሁት ድረስ ሀሳባችሁ የራሳችሁ እንደሆነ ይገባችኋል። ማለት አሁን እኔ እንደፈለግኩ ማሰብ መብቴ ነው ብዬ ማይሆን አስተሳሰብ ባረግ አውትካሙን በጣም ያስጠላል ነው። እና በቃ የራሳችሁ አስተሳሰብ ነው የራሳችሁን ፊውቸር ሜክ የሚያደርገው። ጥሩ ስታስቡ ጥሩ ታገኛላችሁ፣ ለሰው ጥሩ ስታደርጉ ለእናንተም ጥሩ ይመጣል። መጥፎ ባረጋችሁ ቁጥር ለእናንተም ዞሮ ዞሮ እናንተ ላይ የሚመጣው ነገር ነው። እና ብዙ አስተሳሰቦች ይዤ እወጣለሁ ብዬ አስባለሁ። ከዛ ደግሞ ትልቁ ምንም ቢሆን ሰው ላይ ሳይሆን ሪላይ ማድረግ ያለባችሁ ፈጣሪያችሁ ላይ እንደሆነ ትማሩበታላችሁ። ሰው ስለመጣ ከዚህ በላይ መቀጠል አልችልም። Anyway, this was our video. Thank you for watching. I hope እናንተም ጥሩ ኤክስፒሪየንስ እንደሚኖራችሁ ግቢ የምትገቡ አዲስ ተማሪዎች ከሆናችሁ ስፔሻሊ ይሄ ቪዲዮ አይታችሁ ኖትሳችሁን አውጥታችሁ ጥሩ ኤክስፒሪየንስ እንደሚኖራችሁ አምናለሁ። Thank you for watching. Bye.